ዱንያ እንደሆነች 950 ዓመት እድሜ ኖረው የሚሄዱ የኑህ ህዝብ ነው። ይሄው 60 እና 70 ዓመት ደግሞ ተብሎ የተነገረው ይሄ ኡማ ነው። ዛሬ መስጊዳችን 90 የሚያክል እድሜ ከተገኙ ማሻአላህ በሉት ጨረሱት ጨፈጨፉት ኮኔ እድሜ የቡሰውን የበሉት ነው የሚባለው። ግን ያው ዱንያን ጨርሰው አይደለም የሚሄዱት ነክተዋት ነው የሚሄዱት። ዱንያ እኛን ትጨርሰናለች እንጂ እኛን ጨርሳትማ። ሰዎችን እየጨረሰች ነው የምትወስደው እንጂ አንተ ጨርሳት። ትውልድ እየተካካይዳል እያለ ቂያማ ይቆማል። ስለዚህ ማንም ሰው ሐሜት የሚባል ነገር ሲጀምር መጀመሪያም በሽተኛ ነው ያሰውየ። ሐሜት ሲጀምር ምንድነው? በዛ ወንድሙ ወይም በዛ እህቱ ወይም በዛ ቤተሰብ የታመመው በሽታ ስላለን ያ በሽታው ምንድነው? ምቀኝነት። እንዴት ከየት መጡ? አንተ አላህ ለወንድም የሰጠው አንተ ጋር መጥቶ ካልኩሌተር ይዞ የሳም መስራት አለበት እንዴ? አላህ ይጨምርለት እንጂ ማለት ያለበት። ለዚህ ነው እኮ ማሻአላህ በሉ የተባለው። አንተ አልহামዱሊላህ የማይበላ የማይጠጣ የማይሞት የማያንገላጃ ጌታዬ ነው አላህ እስልምናን የሰጠ ጌታ አልহামዱሊላህ። በምን ይለካል? ኒዕመተል ኢስላም በምን ይለካል? አውርተን ማንጨርሰው እኮ ጸጋ ያለበት ነው። አውርተን ይሄ ቁጭ ብለን ሁላችንም አንድ ሽታ የለም አጠገባችን። ለምን? ሽታ ቢኖር እዚህ ቤት መግባት ስለማይችል። ሹፍ አንድ ሽታ የለም። ይሄን ጸጋ ነው የሰጠው። ያለ ውዱ የተቀመጠ የለም። ለምን? ሰላቱ ስለሚበላሽበት ንጹህ ነው ማለት ነው። ጀናባው ነው አልገባም፣ ሻወር ታጥቦ ነው የመጣው። ይሄን ኒዕመተል ኢስላም አላህ ሰጠ። ዳሩ ሰላም የሚል የትልቁ የሰላም ሀገር ደግሞ ጠብቃቸዋለሁ እያለ ነው አላህ። በቀልቡ ላይ የጎመን ዘር የምታክል ላኢላሃ ኢላላህ ያለበት ሰው ጀሃነም እንኳን ከገባ አውጡት ነው የሚባለው። ላኢላሃ ኢላላህ ራሱ እኮ ተስፋ ነው። ተስፋ በእኛ ሰላት ባንገባ በአላህ ረህመት ግን እንገባለን፣ እንከጅላለን ከጌታችን። ይህን ትልቅ ጸጋ ከሰጠ አልহামዱሊላህ። ለምን? አንተ ፈርማ አይደለም ኢስላምን አላህ ይሰጠ። አላህ መርጦ ነው እስልምናን የሰጠ። ይህንን ጸጋ ሲሰጠን በወንድሞቻችን ላይ መመቅኘት አናቆም። አንዳንዴ እንትና ምን ሆነ፣ እንትና ምን ሆነች፣ ለምን ታመመች ተብሎ እኮ ከስራ ውጭ የሆኑ ሰዎች አሉ። በመቀኛ ከዛም ከጠንቋይ ከዚህ ከአድባር ከዚህ ከቆሌ ከጅኒ ያርገው አስተብትበው አፍዝዘው አልጋ ላይ ጣሉት ሰው እኮ ስንት አለ። አንድ ማህበረሰብ በሰላም እንዳይኖር ከሚያደርገው አንዱ ጠንቋይ ነው። በየመንደሩ ተደብቆ ይኖራል። ሰዎች ሲያያቸው ሸኾች ይሏቸዋል። አጭበርባሪ ሸኽ፣ ትዳርን የበተነ ምን የመሰለ የሚሯሯጥ የነበረው ልጅ አፍዝዞ ያስቀመጠ፣ በሚበላ ሰጠውት፣ በሚጠጣ ሰጠውት፣ በልብሱ ቋጥረውበት ስንቱን ከሥራ ያወጣዋል። ከማን ጋር ተባብሮ እዛ ሲሰራ የተበሳጨበት ጎረምሳ አለ ምቀኛው። ያ ምቀኛ ጠንቋይ ቤት ሄዶ አሰርቶበት ስንቱ ከሥራ ይወጣል። በእርግጥም ላስፈራራ አይደለም። የዚህ መድኃኒት ሰደቃ ነው። የዚህ መድኃኒት ሰደቃ ነው። አንተ ቶሎ ሸቀል ስታደርግ ቶሎ አቢሲኒያ አትሩጥ፣ ቶሎ ዳሽን አትሩጥ፣ አሮጊት ጋር ሩጥ፣ የቲም ጋር ሩጥ፣ ሚስኪን ጋር ሩጥ። እዛ ሄዳ አስመዝግብ። እናትን ደበቅ አድርገህ ስጣት፣ አባትን ሄደ ደበቅ አድርገህ ስጠው። ሸቀል ስታደርግ ቶሎ ሰው የሚሮጠው ቶሎ በል በዚህ አካውንት አስገባልኝ አትበል። ከዛች አካውንት በእጅ ደግሞ አውጣ። የሆኑ ሰዎች ሄደ ዘይራቸው፣ አንተና አላህ ብቻ የምታውቃቸው። ሄዳ አንኳክተህ ብትችል ፊትን ሸፈነ። ምክንያቱም ለነሱ መስጠት ኩራት አይደለም፣ ስጦታ ነው። ስጦታ ነው። ያ የተንሻፈፈች ጫማ ምትለብስ አሮጊት ካለች፣ ያ የተንሻፈፈች ምንም ልብስ የሌላት አክስት ካለች ኃይለኛ ዝግ እንደዘጋ እሷ ጋር ሩጥ። አክስትም እናትህ ናት። ይህን ካረክ የዓለም ህዝብ ሁሉ ምቀኛ ሆኖ ጀማ በግሩፕ ቢመጡ
ሰላማዊ ሰልፍ ባንተ ላይ ቢመጡ والله ጎዱ ان الناس لو اجتمع على ان ينفعوك بشيء لم ينفعوك الا بشيء قد كتب الله عليك የሰው ልጆች ሁሉ አንተ ንጉዳ ብሎ ተሰባስበው ቢመጡብ አላህ ተጎዳለ ብሎ ካልጻፈ ማንንም አይጎዳ ማንንም አይጎዳ አላህ የጻፈበት አይቀርም ጣሊያንም ሄደ ብትታከም ጀናዛ ይመጣል ከጣሊያን ካለ ትመጣል አይደለም እዚህ በጥቁር አዝሙድ ትድናለህ ካለ ጥቁር አዝሙድ ውጣ ትነሳለህ 1000 ዶክተር ስላየ አድንም አንድ ሰውም ብቻ ስላከመም ደግሞ አትሞትም አላህ የጻፈው ካለ እዛች ላይ የቀረችው አንድ ማንኪያ ኩባያ ካለች ተጨርሳለህ ትሄዳታለህ ገና ነው ካለ ደግሞ ትቀጥላለህ ማንንም አንተ ሉግዳቢል والله መጉዳት አይችልም ቢጎዳማ ስንቱ ይጨርስ ነበርኩ ስለዚህ ወንድሞቻችን ላይ የሚያመጣብን ምቀኝነት ሲመጣብን كما قال الرسول عليه الصلاه والسلام ወንድሞቻችን ላይ ምቀኝነት ከች ሲልብን ልባችን ላይ ሲመጣብን የመጀመሪያው እርምጃችን ምን ይሆናል ኢስቲግፋር ነው ጌታዬ ወይ ምህረት አንተን እጠይቃለሁ اذا حصرت فاستغفر الله ወንድሞች ላይ ምቀኝነት ከች ሲልብህ አስተግፍሩላህ ጌታዬ ሰጪው አንተ አይደል እንዴ ከልካይ አንተ አይደል እንዴ ሁሉ ነገር የምታደርገው አንተ አይደለም ብለህ ለአላህ ምህረት መጠየቅ አለብህ የምቀኝነት መድኃኒቱ ኢስቲግፋር ነው ማድረግ ያለብህ ስለዚህ ሙእሚን ትልቁ የስነ ምግባር መገለጫው ምንድነው ከተባለ ወንድሞቹ ባገኙት ነገር አይበሳጭም ተደሳሽ ነው በቃ ለምን ወንድም ባያገኝ ኖር የመስጊድ እኮ አይሰራም ነበር ከየት መጣ ወንድም እኮ ስላገኘ ነው ወንድም ስላገኘ አይደል እንዴ ምንጣፍ ያገኘው ወንድማችን እኮ ስላለ ነው እኮ አምፖል ያማረ የተሰካለን እንዲ ኑር ሆነ መስጠት ወንድም ስላገኘ ነው በወንድሞቹ ማግኘት የሚበሳጭ ካለ ትልቅ የዘቀጠ የስነ ምግባር ብልሽት አለበት ወንድማችን ላይ ማለት ነው ስለዚህ የዛሬው ትልቁ ርዕሳችን ሰዎች ወሬ ያቀባብላሉ ሐሜትን ይጨምራሉ ውስጣቸው ግን ምቀኝነትን ይዘው ነው በወንድሞቻችን ላይ መመቅኘት የለብንም ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም በሁለት ነገር በስተቀር መመቅኘት አይበቃም ነው ያሉት በሁለት ነገር በስተቀር መመቅኘት አይበቃም አሁን ይሄን መስጊድ የሰራው ሰውዬ ሁሌ ሐሲዱ ብንሆን አጅር አለ የዚህ ሰውዬ ይሄን መስጊድ ያሰበው የገነባው ገንዘቡን የሰጠው ሰው ሁሌ ምቀኛ መሆን ትችላለህ እንዴት ነው ምቀኛ መሆን ገንዘቡን ያጥፋበት እንድትልኩ አይደለም ያ አላህ ገንዘብ ከሰጠኝ ላይ ቀር እንደዚህ የሚሰራ የሆኑ ቤተሰቦችን የሚያበላ የሚያጠጣ እንዳይጨነቁ የሚያደርግ ሰው ካየህ ደግሞ ምን ትላለህ እንደው ያ አላህ እኔም ገንዘብ ሰጠኝ ቤተሰቦች እንደዚህ ረሃብ አረኳቸው እንዲህ ባስደሰትኳቸው ጌታዬ እንደው ወንድሞቼ እንድሬ ሱቅ ከፍቼላቸው ቤት ሰርቼላቸው ለቤት ዘመዶቼ ትልቅ ነገር እንደው እንድሰራ ብትል ችግር የለውም ይሄ የተፈቀደ ምቀኝነት ነው ምቀኝነቱ ግን ምንድነው እኛንም አላህ የዛ ጸጋ ባለቤት እንዲያደርገን ነው እንጂ ያ ሰው እንዲጠፋ አይደለም መልካም ነገር ሲሰራ በخير ነገር ሁሉ ያመልጠው ያው በኢትዮጵያ ዳዋ መልካም ነገር የሚመርጣቸው ጥቂት ሰዎች ናቸው ገንዘብ በደንብ አለ የሚመርጣቸው ግን ከመቶ 5% አይሞሉ ለሾና ለፉከራ ሚሊዮን ብር ሲያወጡ ታያቸዋል ለመስጊድ ሲባል ያንቋቸዋል ወንድም ታመመ ያንቋል እንኳን ገንዘቡ ሊያወጣ ወንድሙ ታሞ ቢዚ ነኝ ነው የሚለው አልዘየርከውም ወላሂ ቢዚ ነኝ ይላል ለወንድሙ ቢዚ የሚሆን ሰው አለ ሄዶ አሸታ አርጎት አክም ቤት ወስዶ ትሪት አድርጎት ማድረግ ሲገባው ለመዘየር የሚቸገር አለ ቢዚ ነኝ ይላል ይሄውን ዱንያ ይሄን ነው ምንቀናበት እኛ ሰው በትክክለኛ የምንቀናበት ሰው ማን ነው እንደው ስንት ቀን የመስጊድ የሰራ ሰው ቀንተንበታል ስንት ሰዎችን ያዳነ ሰው የቀናንበት ሰው አለ የለም የኛ ቀናታችን ምንድነው አስፋልት ዳር ስናይ 2021 መኪና ያዘ ሰው ካየ በቃ ከላይ አይቀረን ጎማ አይቀረን ስፖኪው አይቀረን እሱን ነው የምናየው
ባለ መኪናውም አላህ ይዘንለት ከየት እንዳመጣ እሱ ነው አላህ ነው የሚያውቁት እኛ እናውቀው በዚህ አልነበር የምትቀነው ለሰው የኖረ ሰው ካለ እዚህ ሰው ይየለ ነው መቅናት ያለባችሁ والله የእውነት የሚቀናበት ሁሌ የኡማው ጉዳይ የሚያሳስበው እንኳን አሁን እኛ መስጊድ ውስጥ ምን ነው ይቀርና አጠገባችን የክርስትና እምነት ያለው ሰው እንኳን ካለ በጣም ከቸገረው እኛ ያለን እኮ والله መቸገርኩ የለበትም ለምን ይርበዋል ማን ነው የፈቀደልን ስለ ሙስሊም እኮ አይደለም እኔ ያወራው ያለው እኛ የዚህች ሀገር ሰዎች እኮ አይደለንም እኛ ያለ ሰው ሊርባው አይገባም ነበር እኛ ያለን በባዶ እግር ሰው ሜዳ አልነበረበትም ለምን ስግብግብ ሆነን ሙእሚን ደግሞ ምንድነው ቸር ነው ሰው አጣው ይላል ምን አጣ 600 ብር ጫት እየቀረ 600 ብር ጥብስ እየበላ 1200 ብር ወጪ እያወጣ አጣው ይላል እንዴ በጠረባ የሚጣል ጫት እየገዛ ምንድን ያጣው ቁም ሳጥናችን ሙሉ አይደል እንዴ ጠቦኮ ቁም ሳጥን እየቀየርን አይደለም እንዴ የትኛውን ልብስ ልልበስ ይያልን እኮ ስንት ሸሚዝ እየመረጥን አይደለም ምንም አልጎደለም ምን ጎደለ ልብ ጠበበች እቺ ጠበበች የኔ ያንተ እናት እኮ በሁለት ክፍል ነው ያሳደጉን በሁለት ክፍል በጣም ሰፊው የሚባለው 9 ሆነው ነው ያሳደጉን ቀልብ ሰፊ ስለነበረ ቤቱም ሰፊ ነው የሚመስለው አሁን 11 ክፍል ይሰራል አንድ ቀን ተሰግዶበት አያቀም ባክ እንደ ሁለት ክፍል ደሞ ሊጨምር ነው ይላል ለምን ሲል እኔ ማላቀውም ይላል እሱም አያቀውም እኮ ጠቧል ለምን ቀልቡ ጠቧል ይሄ ለራስ ብቻ የሚለው ነገር በጣም ከመብዛቱ የተነሳ ይሄን አክል ተቸግረን እንጂ እናቶቻችን ያሳደጉን እኮ በልተው ሳይበሉ ነው ባሎቻቸውን አጥግቦ ነበር የሚሸኙት ቂቤ ለባል ነበር የሚቀርበው ዛሬ ግን የሌለ ነገር የለም በእግር የሚሄድ ተማሪ የለ በሰርቪስ ነው የሚሄደው መንገድ ላይ ሽንት ቤት የሚጠቀም የለ ፓምፐርስ ጨርሷል ስንት ብር ምን የቀረው ነገር አለ ሩዝ ይነሰራል ወይስ መኮሮኒ ይሰራል ኢንዶሚ ይሰራል ተብሎ ነው ትምህርት ቤት ምን ሸኘው ምንም የጎደለ የለም ቀልብ ጎደለ ትላንት ብርቅ የነበረው ዶሮ የሚበሉት ለእናቶቻችንና ለአባቶቻችን ወይም ለአባቶቻችን ብቻ ነበር ምንም ይል ለኔ ስንል ለወንድሜ ሳንል ስንቀር አላህም ለኛ የሚያመጣልን ነገር እየጠበበብን ይመጣል የወንድም ህመም እየታመምክ ስትመጣ አላህ ላንተ ይደርስልሃል ይርሐሙ መን ፊል አርድ ይርሐሙኩም መን ፊስ ሰማ መሬት ላለው ሰው ዘኑ የሰማው ጌታ ያዝንላችኋል ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ የጠበበው ቀልባችን ነው የተከበረ ወንድማችንን ስሙን አንስተን ስሙን ዘልፈን አሉባልታውስ ገብተን መርዳት ማገዝ ነበር የተነገረን ካጠገቡ መቆም ነበር ማድመጥ ነበር አብሽር ማለት ነበር አይዞ ማለት ነበር የአንድ ወንድም መገለጫው ይሄን ነው እንደው ትንሽ እንደው 50 ሺህ ብር አለብኝ 90 ሺህ ብር አለብኝ ብላ አንተ እንደው ቀድሜ በሞተኔ ይሄን 50 ሺህ ብር የሚከፍልልኝ ወይ 100 ሺህ ብር የሚከፍልልኝ ጓደኛ አለኝ ብትለብለስ ብታስብ በጣም ከባድ ጀናዛዬ ከመታጠቡ በፊት ይሄን ብር የሚከፍልልኝ አለ የምትለው ሰው ካለ ማሻአላህ አንተ ጥሩ ጓደኛ አለ ይሄን ነው ማሰብ ያለብን ከተዛዘንን ዝናቡም እየዘነበ ነው ማሻአላህ ፀሐዩም እየወጣ ነው ማሻአላህ ምንም የጎደለ የለም አየሩም የው ንፋሱ አለ ኬክ የሆነ አየር አለን የትኛውም ሀገር ሲመጣ የሚበላት እንደ ምግብ የሚጣፍጣት አየር አለን ግን ከእንደገና አየሩ ምናበላሽው እኛ ስለሆንን ነው አየሩ በምን ይበላሻል በወንጀል ይበላሻል በመካከላችን ባለመተዛዘን ይበላሻል እኛ ግን ከተዛዘንን አላህ ያዝንልናል ስለዚህ የአንድ ሰው ትልቁ መገለጫው ምን መሰላችሁ አንተ በሰው ላይ የተጣድቅ ሰው አይደለም ما يلفظ من قول الا لديه رقيب عتيد ነው የሚቆጣጠሩ ሁለት መላእክቶች አሉ ረቂብና አቲድ የሚባሉ አሉ ይቆጣጠሩታል አንተ በሰውዬ ላይ የቆምክ ትራፊክም አይደለም አላህ የተሳሰበው የማንም ሰው ስም አታንሳ
በማንም ሰው ጓዳ አትግባ እነዛ የሚኖሩት ሚሊዮነር አሉ ምን አገባ ይኖሩ እዛች ጋር ደግሞ በጣም አስገራሚ ከቦቆሎ ያላለፉና ደግሞ ከሽምብራ ያላለፉ አሉ በቃ አይመለከተም ከቻልክ ይደርዳቸው ካልቻልክ ሌላ ነገር ውስጥ አትግባ እዛ ጋር ደግሞ ምስኪን ሲሆኑ አላህ ጠልቷቸው አይደለም እዛ ጋር በጣም ሚሊዮነር ሲሆኑ ደግሞ አላህ ወዷቸው እንዳይመስላችሁ ሁለቱም የጥላቻና የውዴታ ግዴታ አይደለም ያቱም አንዳንዶቻችን ምን እንሳሳታለን ፈእነንተና እኮ አላህ ወደዳቸው አዘነበባቸው ለቀቀባቸው አይደለም እንደለው ለቀቀባቸው አንተ ማሻአላህ ትላለህ አንተ አላወቅም እንጂ የመልቂያማ ሳት ይሆናል የተሸከሙት ስንት ቤት አስለቅሰው ያን ብር እንዳመጡት አላህ ነው የሚያውቀው አንተ አታውቀው ያንተን ጸጋ የምታውቀው ነገ የመልቂያማ ነው አንተ አላህ ያዋለልን ጸጋ የምታውቀው ዛሬ አይደለም ነገ የመልቂያማ ነው የምታውቀው ስለማንም ፎቅ ስለማንም መኪና ስለማንም ብር አንተ አይመለከትም አላህ የመልቂያማ የሰው ልጆች አራት ነገር ሳይጠይቁ አያልፉም ተብሏል አራት ነገር ማንም ሰው ሳይጠይቅ አያልፍም ከነዛ መካከል አንዱ ገንዘብ ነው ገንዘብ ደግሞ ለሁለት ነው ጥያቄው ኬታ መጣ በምን አወጣ ኬታ ወጣ በምን አወጣ አሁን ይህን ጥያቄ እንዴት ይመልሳል ሰው ልጅ ይሄ ከባድ ነገር ነው ስለዚህ ስለማንም ሰው ላይፍ ህይወት እኛ እንዳንገባ ለምን በደከመ ቢሆን ሀብታም መሆን ያለበት ወፍጮ ቤት ጤፍ የሚሸከሙ ነበሩ 30 አመት እስካሁን ለነማዘር ጤፍ ሲያመጡ አይደለም 25 አመት 20 አመት በእኛ ካልኩሌተር ቢሆን ምንም አዲስ አበባን አያውቅም አላህ ወደ 10 ፎቅ ሊሰጠው ይችላል እኛ ምን አገባ نحن قسمنا بينكم يا الله እኛንም እናከፋፍለው እንጂ እናንተ አይደላችሁ የምታከፋፍሉት ነው ያለው ምክንያቱም ከሐሜት ጀርባ አጠገቡ ምን አለ አንድ ሰው ሲያማከው ውስጡ ሌላ በሽታ አለ ምንድነው እስቲ ማን ነው የሚነግረኝ ምቀኝነት አለ የሚያማሰው ምቀኝነት ስላለው አላህ ደግሞ ምን አለ አም يحسدون الناس على ما آتاهم الله من فضله እኔ ባከፋፈልኩት ርስቅ ነው እንዴ እናንተ የምትመቀኛኙት አለ ስለዚህ ከማን ጋር የተጣለው ከአላህ ጋር አከፋፋይ አላህ ነው አንተ የተሰጠ ድርሻ ካለ ለሚገባው አካል ማከፋፈል ነው ካንተ የሚጠበቀው ስለዚህ አላህ ለተለያየ ባሪያ የፈለገው ሊሰጥ ይችላል ላመነውም ላላመነውም ላመፀውም ላላመፀውም አላህ ለፈለገው ይከለክላል ለፈለገው ይሰጣል